በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታሪኩ የሚጀምረው ከሰይፉ በፊት ነው። ታሪኩ የሚጀምረው ደም አፋሳሹ ሜዳ ላይ ሳይሆን በጸሎት በተሞላች አንዲት ጠባብ ክፍል ውስጥ ነው። ዓለም ዛሬ እንደምናየው በጭካኔ ከመሞላቷ በፊት እግዚአብሔር በአንድ ቤት ውስጥ ተአምርን እያዘጋጀ ነበር። የምናወራው ስለ ቅድስት አርሴማ ወላጆች ነው። አባቷ ቴዎድሮስ፣ እናቷ አትኖስያ። እነዚህ ደጋግ ሰዎች በእግዚአብሔር ሕግ የሚመሩ ፈጣሪያቸውን የሚፈሩ በዘመኑ ከነበሩት ሰዎች ሁሉ በበጎነታቸው የተለዩ ናቸው። ሀብት ነበራቸው፣ ክብር ነበራቸው። ነገር ግን ቤታቸው ባዶ ነው። የሰው ልጅ በምድር ላይ ካለው ጸጋ ሁሉ የሚበልጠውን የሕይወትን እስትንፋስ ልጅ ማግኘት አልቻሉም ነበር። እስቲ አስቡት፣ ዘመኑ ክርስትና የሚጠላበት አረማውያን የነገሱበት ዘመን ነው። በዚህ ጨለማ ውስጥ እምነታቸውን የሚያወርሱትን ልጅ አጥተው መቅረት ምን ያህል ያማል! ለጥንዶች ልጅ ከማጣት በላይ የሚሰብር ምን ነገር አለ? እናቷ አትኖስያ ወደ እግዚአብሔር ቤት እየሄደች ስንት ሌሊቶችን አልቅሳ ይሆን? አባቷ ቴዎድሮስ ወደ ሰማይ እያየ ጌታ ሆይ ለምን ረሳኸኝ ብሎ ስንት ጊዜ ጠይቆ ይሆን? ነገር ግን የእግዚአብሔር ዝምታ መልስ አልባነት አይደለም። የእግዚአብሔር መዘግየት መርሳት አይደለም። እግዚአብሔር ለትልቅ ክብር ያጨውን ነገር በቶሎ አይሰጥም። እንደ ዕንቁ እስኪያበራ እንደ ወርቅ በእሳት እስኪፈተን ይጠብቃል። ጸሎታቸው ተሰማ። የንጹሕ ልቦናቸው ጩኸት ሰማያት ደረሰ። እግዚአብሔርም ለዘመናት የምትታወስ ዓለምን የምታስደንቅ የሰማዕታት እህት የተባለችውን ብርሃን ሰጣቸው። ቅድስት አርሴማ ተወለደች። የቅድስት አርሴማ መወለድ ለቤተሰቡ ብቻ ሳይሆን ለዚያ ዘመን ክርስቲያኖች ሁሉ ደስታ ነበር። አባትና እናቷ ይህች ልጅ የአምላክ ስጦታ ናት፣ የስዕለት ልጅ ናት ብለው ስለሚያምኑ እንደ ማንኛውም ልጅ በምድራዊ ቅንጦት አላሳደጓትም። እናቷ አትኖስያ ቅድስት አርሴማን ወተት ብቻ ሳይሆን የእግዚአብሔርን ቃል እየመገበች አሳደገቻት። ገና የ3 ዓመት ሕፃን እያለች እናቷ አንድ ወሳኝ ውሳኔን አደረገች። ለፈጣሪ የገቡትን ቃል ለማክበር ይህችን ዕንቁ ወደ ቤተ መቅደስ ወሰደቻት። ጌታ ሆይ ይህችን ልጅ የሰጠኸኝ አንተ ነህ፣ እኔ ደግሞ መልሼ ላንተ ሰጣለሁ። በአንተ ቤት ትኑር፣ በአንተ ሕግ ትደግ፣ ያንተ አገልጋይ ትሁን ብላ በእመቤታችን ቅድስት ድንግል ማርያም ስም ለተሰራችው ገዳም ሰጠቻት። ይህ ቀላል ውሳኔ አይደለም። የትኛዋ እናት ናት የ3 ዓመት ልጇን ከጉያዋ ነጥላ የምትሰጥ? ነገር ግን ቅድስት አትኖስያ ታውቅ ነበር። ልጇ የሚጠብቃት ክብር በዚህ ምድር እንዳልሆነ በመንፈስ ቅዱስ አውቃለች። ቅድስት አርሴማ በቤተ መቅደስ አደገች። ዕድሜዋ እየጨመረ ሲሄድ ውበቷም እጅግ እየጨመረ መጣ። የገድሏ ጸሐፊ ሲገልጸው በዘመኑ እንደ እርሷ ያለ ቆንጆ አልነበረም ይለናል። ነገር ግን ቅድስት አርሴማ የውበቷ እስረኛ አልሆነችም። ብዙዎቻችን እግዚአብሔር የሰጠንን ጸጋ ለዓለም ማሳያ፣ ለከንቱ ውዳሴ እንጠቀምበታለን። አርሴማ ግን ገና በ15 ዓመቷ አንድ ነገር አስተዋለች። ይህ ውበት ወጥመድ ሊሆን እንደሚችል፣ ዓለም በዚህ ውበቷ ልታጠምዳት እንደምትችል ቀድማ አወቀች። ስለዚህ አንድ ቆራጥ ውሳኔ ወሰነች። መስታወት ፊት ቆማ ራሷን አላደነቀችም። ይልቁንም ወደ መስቀሉ ተመለከተች። እንዲህ አለች፣ ይህ ሥጋዬ የኔ አይደለም። ይህ ውበት ለዚህ ዓለም ርካሽ ገበያ የሚቀርብ አይደለም። እኔ የተመረጥኩ ውድ ዕቃው ነኝ። ሙሽራዬ በዚህ ምድር የለም። ሙሽራዬ በቤተ መንግሥት የለም። ሙሽራዬ ክርስቶስ ነው። ወዳጆች ልብ በሉ። ይህን ያለችው ገና በ15 ዓመቷ ነው። በዚያ ጊዜ የነበሩ ወጣት ሴቶች ስለ ትዳር፣ ስለ ወርቅ፣ ስለ ልብስ ሲያስቡ፣ እርሷ ግን ስለ ሰማያዊው ሰርግ ታስብ ነበር። ድንግልናዋን እንደ ብርቅዬ ዕንቁ ጠበቀችው። በጸሎት በጾምና በንባብ ራሷን አነጸች። የሰይጣን ወጥመድ ሁሌም የሚያብረቀርቅ ነው። መርዝን በወርቅ ጽዋ ማቅረብ የጥንት ልማዱ ነው። በዚያ ዘመን የዓለም ገዢ የነበረው ንጉሥ ዲዮቅልጥያኖስ በስልጣን በሀብትና በኃይል አልረካም ነበር። ልቡ ባዶ ነው። ይህንን ባዶነቱን ለመሙላት ደግሞ አንድ አዋጅ አወጣ። ሚስት አምጡልኝ ሲል አዘዘ። ነገር ግን መስፈርቱ ከባድ ነበር። ከዓለም ሁሉ የምትበልጥ ውበቷ ይህ ነው የሚባል እንከን የሌለበት ያየኋት እንደሆነ ልቤን የምትሰርቅ ሴት ፈልጉልኝ ሲል አዘዘ። ይህ ትእዛዝ የቅድስት አርሴማን ሕይወት የሚቀይር ማዕበል መሆኑን ማንም አላስተዋለም። ንጉሡ የላካቸው ሰዓሊዎች እንደ ፖሊስ ውሻ በየሀገሩ ተሰማሩ። ከከተማ ከተማ፣ ከመንደር መንደር ዞሩ። ብዙ ቆንጆዎችን አዩ፣ ግን የንጉሡን መስፈርት የምታሟላ አላገኙም። በመጨረሻም እግሮቻቸው ወደዚያች የተከለከለች ደሴት ወደ ደናግሉ ገዳም አመራ።
በገዳም ውስጥ ጸጥታ ሰፍኗል። ሰዓሊዎቹ በሩን አልፈው ሲገቡ ግን ዓይናቸው አንድ ቦታ ላይ ተተከለ። በመካከላቸው እንደ ጨረቃ የምታበራ እንደ ንጋት ኮከብ የምትደምቅ አንዲት ወጣት ሴት አዩ። ቅድስት አርሴማ ነበረች። ሰዓሊዎቹ በድንዛዜ ቆሙ። እንዲህ አይነት ውበት በሰው ዘር ውስጥ ይገኛል ብለው አስበው አያውቁም። ነገር ግን አንድ የተሳሳቱት ነገር አለ። የእርሷ ውበት ከቆዳዋ ቀለም ወይንም ከዓይኗ ቅርጽ የመጣ ብቻ አልነበረም። የእርሷ ውበት በውስጧ ያደረው የመንፈስ ቅዱስ ብርሃን ወደ ውጭ ሲፈነጥቅ የሚታይ ሰማያዊ ጸጋ ነው እንጂ። እነርሱ ግን ሥጋውያን ናቸውና ይህንን የእግዚአብሔር ቤተ መቅደስ ለንጉሡ መኝታ ቤትነት አጩት። ብሩሻቸውን አነሱ፣ ቀለማቸውን አዘጋጁ፣ የቅድስት አርሴማን ስዕል በወረቀት ላይ አሰፈሩ። ምስሉን ጠቅልለው በመልእክተኛ በኩል በፍጥነት ወደ ሮም ወደ ንጉሥ ዲዮቅልጥያኖስ ላኩት። መልእክቱ ቤተ መንግሥት ደረሰ። ንጉሡ ስዕሉን ሲገልጠው ተነስቶ ቆመ። ዓይኖቹ ፈጠጡ። በልቡ ውስጥ የነበረው የክፋት እሳት ተንቀለቀለ። ይህችን ሴት አሁኑኑ አምጡልኝ፣ ንግሥቴ እርሷ ናት፣ ከእርሷ በቀር ሌላ ሴት በምድር ላይ አላይም ብሎ አዘዘ። ዲዮቅልጥያኖስ በፍቅር አልወደቀም። በፍትወት በስግብግብነትና በባለቤትነት ስሜት ነደደ እንጂ ለእርሱ ቅድስት አርሴማ ተራ ዕቃው ነበረች። ይህ ዜና ወደ ገዳሙ ሲደርስ እንደ መብረቅ ነበር የወረደው። ለሌላ ሴት ይህ ዜና የምስራች ሊሆን ይችላል። የዓለም ንግሥት ልትሆኚ ነው መባል ለሥጋዊ ሰው ክብር ነው። ለቅድስት አርሴማ ግን ይህ ዜና ሞት ነበር። ቅድስት አርሴማ አለቀሰች። እንዴት የክርስቶስ ሙሽራ የሆነው አካሌ ለአረማዊ ንጉሥ ይሰጣል? እንዴትስ ለጣዖት ከሚሰግድ ሰው ጋር እኖራለሁ አለች። በገዳሙ የነበሩት እመምኔት ቅድስት አጋታና 27ቱ ደናግላን ተሰበሰቡ። ምን ይደረግ ሲሉ መከሩ። ሁለት ምርጫዎች ብቻ አሉ። አንደኛ ተቀምጦ የንጉሡን ወታደሮች መጠበቅና ወደ ቤተ መንግሥት መወሰድ፣ ሁለተኛ ሀገር ጥሎ ያለውን ሁሉ በትኖ ወደማይታወቅ ሀገር መሰደድ። እነርሱ ሁለተኛውን መረጡ። ከንጉሥ ሚስትነት የክርስቶስ ስደተኛነት ይበልጣል አሉ። ጉዞ ተጀመረ። ይህ ሽርሽር አይደለም፣ ይህ የስደት ጉዞ ነው። የሮም ወታደሮች በየአቅጣጫው ይፈልጓቸዋል። እነርሱ ግን በሌሊት ጨለማ ኮከብ እየተመለከቱ እግዚአብሔርን እየተማጸኑ መንገዱን ተያያዙት። መሪ ያስፈልጋቸው ነበር። በዚህ ከባድ ጊዜ ቅድስት አርሴማ የአጎት ልጅ የሆነው ታላቁ አባት ቅዱስ ጎርጎርዮስ ከፊት ቀደመ። እርሱ ጠባቂያቸው፣ መሪያቸውና አጽናኛቸው ሆነ። አርሴማንና ደናግሉን ይዞ ከሮም ግዛት ርቆ ለመሄድ ወሰነ። ወዴት እንደሚሄድ በትክክል አያውቅም። ብቻ ከዲዮቅልጥያኖስ መራቅ ፈልገዋል። ተራራውን ወጡ፣ ቁልቁለቱን ወረዱ። ጫማቸው አለቀ፣ እግራቸው ደማ። የዱር ፍሬ እየቃሙ የኩሬ ውሃ እየጠጡ ተጓዙ። ቅድስት አርሴማ በዚህ ሁሉ ውስጥ አልተማረረችም። ይልቁንም ይህ መከራ ለክብሬ ነው እያለች ጓደኞቿን ታጽናና ነበር። ከብዙ ድካም ከብዙ ስቃይ በኋላ የአርመንን ምድር ረገጡ። አርመን ያኔ የአርመን ምድር በንጉሥ ድርጣድስ ትገዛለች። ከሮም የባሰ ከዲዮቅልጥያኖስም ያላነሰ አረመኔ ንጉሥ የሚገዛት ምድር። ደናግላኑ ግን ይህንን አያውቁም። ከሮም አምልጠናል፣ እዚህ ሰላም እናገኛለን ብለው አሰቡ። በአርመን ምድረ በዳ ከከተማ ውጭ ባሉ ዋሻዎች ውስጥ ተሸሸጉ። ለጥቂት ጊዜ ሰላም አገኙ። የሚበሉት ባይኖርም የሚጠጡት ባያገኙም ነፃነታቸውን አግኝተዋልና ድንጋዩን ተንተርሰው በደስታ አረፋሉ። ሕይወታቸው እንደ መላእክት ሆነ። በምድር ላይ ያለ የሰማይ ኑሮ። ንጉሡ ዲዮቅልጥያኖስ በሮም ሆኖ ሲበሳጭ ሲራወጥ፣ እነርሱ ግን በአርመን ዋሻ ውስጥ ለፈጣሪያቸው እየዘመሩ ነው። የሰይጣን ዓይን ከቶ አይተኛም፣ የክፋት ክንድም አያርፍም። ቅድስት አርሴማና 27ቱ ደናግል በአርመን በረሃዎች በዋሻዎችና በወይን ቦታዎች ተሸሽገው አመለጥን ብለው ባሰቡበት ሰዓት ሞት በዝግታ እያደባ መጣ። በሮም የነበረው አውሬ ንጉሥ ዲዮቅልጥያኖስ አርሴማ እንደጠፋችበት ሲያውቅ አበደ። ሰላዮቹ ግን ዱካዋን አነፈነፉ። እርሷ በጓደኛው በአርመኑ ንጉሥ በድርጣድስ ግዛት ውስጥ እንዳለች አወቀ። ወዲያውኑ ለድርጣድስ ምስጢራዊ መልእክትን ላከ። ወዳጄ ድርጣድስ፣ ያቺ የምፈልጋት ዓለምን የሚያንቀጠቅጥ ውበት ያላት ሴት ወደ ሀገር ገብታለች። ፈልገ ያዛት፣ ወደ እኔም ላካት ይል ነበር መልእክቱም። ይህ ደብዳቤ የድርጣድስን ቤተ መንግሥት አነቃነቀው። ንጉሥ ድርጣድስ ጤልሜዎስ የሚባል ጨካኝ ባለሟል ነበረው። መጽሐፍ ይህንን ሰው ነጣቂ ተኩላ ይለዋል። ይህ ሰው ለጣዖት የሚያሰግድ ለክርስቲያኖች ምሕረት የሌለው አረመኔ ነበር። ንጉሡ ትእዛዝ ሰጠው። ሂድና
ያችን ሴት ካለችበት አምጣት። አሰሳው ተጀመረ። ደናግላኑ ምስኪኖች ናቸው። ከነርሱ መካከል አንዷ በምሽት እየወጣች የእጅ ሥራዋን ሽጣ የሚቀመስ ነገር ትገዛ ነበር። ይህ እንቅስቃሴያቸው ለተኩላው ጥልሚያ ውስጥ ጥቆማ ሆነው ወታደሮቹ ዋሻውን ከበቡት። ንጹሐን ግልገሎች በጅቦቹ ተከበቡ። ጥልሚያውስ በጭካኔ እየጎተተ እጃቸውንም በሰንሰለት አስሮ በአለንጋ እየገረፈ ወደ እስር ቤቱ ወረወራቸው። ንጉሥ ድርጣድስ ተንኮለኛ ነው። እነዚህ ሴቶች በረሃብ ይዳከሙ፣ ጉልበታቸው ሚለቅ፣ ያኔ ለጣዖቴ መስገድ አይከብዳቸውም ብሎ አሰበ። እህልና ውሃ ከለከሏቸው። በጨለማ እስር ቤት ውስጥ ቆለፉባቸው። ሥጋዊ ምግብ ተቋረጠ። ነገር ግን ድርጣድስ ያላወቀው አንድ ምስጢር አለ። እነዚህ ደናግል የሚበሉት እንጀራ ከምድር ሳይሆን ከሰማይ ነበር። ቅድስት አርሴማ በእስር ቤቱ ጨለማ ውስጥ ሆና እጆቿን ዘረጋች። ጌታ ሆይ ስለ ስምህ ተርበናል፣ ስለ ስምህ ተጠምተናል ስትል ጸለየች። ወዲያውኑ ያ ጨለማ ክፍል በብርሃን ተሞላ። የውርደት እስር ቤት ወደ ሰማያዊ አዳራሽነት ተቀየረ። ቅዱሳን መላእክት ወረዱ። በሮቹ እንደተዘጉ፣ ጠባቂዎቹ እንደቆሙ፣ መላእክቱ ሰማያዊ ጽዋና ሰማያዊ ህብስት ይዘው ገቡ። የተራቡት ጠገቡ፣ የጠወለጉት አበቡ። ፊታቸው እንደ ፀሐይ አበራ። የእስር ቤቱ ጠባቂ በበሩ ቀዳዳ ሲመለከት አላመነም። እነዚህ እስረኞች ናቸው ወይንስ ንግሥቶች ብሎ ደነገጠ። ያየው ተአምር ልቡን ቀይሮታል። እኔም በክርስቶስ አምኛለሁ እስኪል ድረስ እግዚአብሔር ከነርሱ ጋር ነበር። በመጨረሻም ንጉሡ የሚጠብቀው ቀን ደረሰ። አምጡልኝ ብሎ አዘዘ። ወታደሮቹ 27ቱን ቅዱሳት ደናግል እየገፉ ወደ ግዙፉ የቤተ መንግሥት አዳራሽ አስገቧቸው። ንጉሡ የጠበቀው በረሃብ የከሱ፣ የጠወለጉ፣ ያለቀሱ ሴቶችን ነበር። ያየው ግን ሌላ ሆነ። ፊታቸው በክብር የሚያበራ፣ ዓይናቸው በፍርሃት ሳይሆን በድፍረት የተሞላ ኃያላን ሴቶችን ተመለከተ። ከሁሉም በላይ ግን የቅድስት አርሴማ ውበት የንጉሡን እስትንፋስ ገታው። የዲዮቅልጥያኖስ ደብዳቤ የተጋነነ አልነበረም። ድርጣድስ ከዙፋኑ ላይ ሆኖ አርሴማን ሲያይ ልቡ በክፉ ፍትወት ተቃጠለ። ሌሎቹን አስወጡ፣ ይህችኛዋን ግን እዚሁ ተውልኝ፣ እርሷ የኔ ንግሥት ናት ብሎ አዘዘ። ይህ ቅጽበት ልብ የሚሰብር ነበር። አርሴማ ከምትወዳቸው እህቶቿ በኃይል ተነጠቀች፣ ብቻዋን ቀረች። በአረመኔው ንጉሥና በታጠቁ ወታደሮች መሃል እንደ ነጭ ርግብ ብቻዋን ቆመች። ንጉሥ ዲዮቅልጥያኖስ ከዙፋኑ ወርዶ ወደ እርሷ ቀረበ። አንቺ ሴት እስቲ ተመልከቺ፣ እኔ የዚህች ታላቅ ሀገር ንጉሥ ነኝ። ላንቺ የሚገባሽ እስር ቤት ሳይሆን ይህ ዙፋን ነው። እሺ በይኝ፣ ይሄ ክርስትና ምትዩን ተይና ከኔ ጋር ሁኚ። የዓለም ፈተና መጣ። አርሴማ ግን ሰማያዊውን ማዕድ የቀመሰች ናትና የምድር ወርቅ አልናፈቃትም። ዓይኖቿን ወደ ላይ ወደ ሰማይ አነሳች። በንጉሡ ፊት ሳትርበደበድ እንዲህ አለች፣ ንጉሥ ሆይ እኔ የሰማያዊው ንጉሥ የኢየሱስ ክርስቶስ ሙሽራ ነኝ። እንዴት የጌታዬን ክብር በጣዖት እለውጣለሁ? እንዴትስ ቅዱስ ሥጋዬን ለአንተ ርኩሰት እሰጣለሁ? ይህ ነበር ምላሿ። ድርጣድስ ትዕግሥቱ አለቀ። በውድ እምቢ ካልሽ በግድ ይሆናል ብሎ ጮኸ። ቅድስት አርሴማንም በኃይል ሊይዛት ተወረወረ። ነገር ግን ወዳጆች ተአምሩ ገና መጀመሩ ነው። ቅድስቲቱን እይዛለሁ ብሎ በኃይል የተወረወረው ንጉሥ ከመሬት ላይ ወደቀ። ዘውዱ ተንከባለለ። ያ ሁሉ ሰራዊት እያየ አንዲት ክርስቲያን ሴት ንጉሡን ከእግሯ በታች ጣለችው። ዳዊት ጎልያድን እንደጣለ ቅድስት አርሴማም ድርጣድስን ጣለችው። ንጉሡ ከመሬት ሲነሳ ውርደቱ ወደ እብደት ተቀየረ። ይህች ሴት ጠንቋይ ናት፣ ጠንቋይ ናት፣ ያዙልኝ እያለ ጮኸ። የቤተ መንግሥቱ በር ተዘጋ። የሞት ድግስ ተደገሰ። አሁን አውሬው ተቆጥቷል፣ ሰይፉም ተመዟል። ቀጥሎ የሚሆነው ነገር ምድርንም በደም ሰማይንም በክብር የሚሞላ ታላቅ ተጋድሎ ነው። ነገር ግን ቅድስት አርሴማ አልፈራችም። ንጉሡን መሬት ላይ ጣለች ለክብሯ ብላ ሳይሆን ንጽሕናዋን ለመጠበቅ ነበር። አሁን ንጽሕናዋን አስከብራለች። ቀጥሎ ለሚመጣው ሰማዕትነት ራሷን አዘጋጅታለች። ንጉሥ ድርጣድስ ተሸነፈ። ነገር ግን የክፉ ሰው ሽንፈት ወደ ንስሐ ሳይሆን ወደ እብደት ነው የሚቀየረው። በቤተ መንግሥቱ መሃል በአንዲት ሴት እጅ የተዋረደው ንጉሥ አሁን ሰብአዊነቱን አጥቷል። በውስጡ የነበረው የክፋት ጽዋ ሞልቶ ፈሷል። ይህች ሴት ሞትን እየናፈቀች ነው ሲል ጮኸ። ነገር ግን በቀላሉ እንድትሞት አልፈቅድም። ሞቷ ለሌሎች ማስተማሪያ ለትውልድም ማስፈራሪያ ሊሆን ይገባል ሲል ደመደመ። ትእዛዝ ሰጠ። 27ቱ ቅዱሳት ደናግል ወደ አደባባይ እንዲወጡ ተደረገ። ቦታው
ቀራንዮ ይመስል ነበር። ወታደሮች ሰይፋቸውን ስለው ቆመዋል። ሕዝቡ በድንጋጤ ተሰብስቧል። እናታችን ቅድስት አርሴማን ግን ለብቻዋ አወጧት። እንድትገደል ሳይሆን የእህቶቿን ሞት በዓይኗ እንድታይ ስቃዩ ከሞት እንዲበልጥባት ታስቦ በአንድ ከፍተኛ ቦታ ላይ ያስቀመጧት። ጨካኙ ንጉሥ ፈተናውን ጀመረ። መጀመሪያ ጓደኞቿን፣ አብረዋት የበሉትን፣ አብረዋት የጸለዩትን፣ አብረዋት የተሰደዱትን እህቶቿን ተራ በተራ እያመጣ በፊቷ ይሰይፋቸው ጀመር። ዓላማው አንድ ነው፣ የአርሴማን ልብ መስበር። እሺ በይ አለበለዚያ እነዚህ ሁሉ ያልቃሉ እያለ ያስፈራራል። ነገር ግን ሰማዕቷ አልተበገረችም። ይልቁንም የመንፈስ እናት ሆነቻቸው። እህቶቿ ሲሰየፉ እያየች በታላቅ ድምፅ አይዟችሁ፣ ጽኑ፣ ሙሽራችሁ ክርስቶስ እጁን ዘርግቶ እየጠበቃችሁ ነው። ይህች ሰይፍ የሰርጋችሁ በር ናት፣ አትፍሩ ትላቸው ነበር። አንገታቸው ሲቆረጥ ደማቸው የተሰበሰበው ሕዝብ ፊት ላይ ይረጭ ነበር። ግን እርሷ ወደ ላይ እያየች መላእክት የብርሃን አክሊል ሲያቀዳጇቸው ትመለከት ነበር። 27ቱም አለቁ። በምድራዊ ሕይወት ተለዩአት፣ በሰማያዊው ክብር ቀደሟት። ሜዳው በደም ጨቀየ። ቅድስት አርሴማ ብቻዋን ቀረች። ንጉሡ ወደ እርሷ ዞረ። ከዓይኖቹ እሳት ይወጣል። አሁንስ ማናለሽ? ጓደኞችሽ አልቀዋል፣ ተስፋሽ ተሟጧል። አሁን ለጣዖቶቼ ስገጂና ልማርሽ አላትም። አርሴማ ግን በድፍረት መለሰችለት፣ አንተ ምስኪን፣ ጓደኞቼማ ወደ ክብር ሄዱ። የሸሹኝ መስሎሃልን? እኔም ወደ እነርሱ ለመሄድ ቸኩያለሁ። ሥጋዬን እንጂ ነፍሴን አታገኛትም። ጨክን፣ የምትችለውን ሁሉ አድርግ ስትል መለሰችለት። ይህ ንግግር ለንጉሡ የመጨረሻው የቁጣ ነዳጅ ሆነ። እንዲያ ከሆነማ አለ ድርጣድስ፣ እንዲያ ከሆነማ እንደ ጓደኞችሽ በቀላሉ አልገልሽም። በሰው ልጅ ታሪክ ታይቶ በማይታወቅ ስቃይ አቀምስሻለሁ ሲል በምሬት ጮኸ። ወታደሮቹን አዘዘ። የሚሰቀጥጠው ግፍ ተጀመረ። መጀመሪያ ይህችን ዓለም ዳግም እንዳታይ ብለው ብሩህ የሆኑትን ዓይኖቿን አወጡ። ያን ሁሉም ባፈሰሱት እነዛን ሁሉ መጻሕፍት ያነበቡት ቅዱሳን ዓይኖቿ በጨካኞች እጅ ጠፉም። ቅድስት አርሴማ ግን ጌታ ሆይ ሥጋዊ ዓይኔ ቢጠፋ አንተን የሚያዩ የልቦናዬን ዓይኖች ግን አብራልኝ ስትል ጸለየች። ቀጠሉ። የሴትነት ክብሯን ለማዋረድ እናት መሆን የምትችልበትን ተፈጥሮ ለመርገም ጡቶቿን ቆረጡ። ሕመሙ ከሰው አቅም በላይ ነበር። ደም እንደ ጅረት ፈሰሰ። ነገር ግን አርሴማ አላለቀሰችም። ሕመሙን ለክርስቶስ ፍቅር እንደ መሥዋዕት አቀረበችው። በመጨረሻም የመሰየፊያው ሰዓት ደረሰ። አካሏ ቆስሏል፣ ዓይኗ ጠፍቷል፣ ደሟ በሰውነቷ ላይ ደርቋል። ነገር ግን መንፈሷ ከብረት የጠነከረ ነበር። ወታደሩ ሰይፉን መዘዘ፣ አንገቷን ለመቅላት ተዘጋጀ። ፊቷን ሸፈነች፣ ተንበረከከች፣ የመጨረሻዋ ጸሎቷን አደረሰች። ሰይፉ አረፈ። የቅድስት አርሴማ አንገት ተቆረጠ። በዚያ ሰዓት ምድር ተንቀጠቀጠች፣ ሰማይ የጮኸ መሰለ። የተቆረጠው አንገቷ መሬት ላይ ሲያልፍ ተፈጥሮ ሕጓን አፈረሰች። ከተቀደሰው አንገቷ 4 አይነት ነገሮች ፈሰሱ። ደም ብቻ አይደለም። ተመልካቾች ልብ በሉ፣ 4 ነገሮች። ስለ ክርስቶስ ፍቅር ዋጋ መክፈሏን፣ ሰማዕት መሆኗን ለመመስከር ቀይ ደም ፈሰሰ። ይህ የእምነት ጀግንነቷ ቀለም ነው። በሕይወት ዘመኗ የነበራት ትጋት፣ ጸሎትና ጾም ተጋድሏ እንደ ንጹሕ ውሃ መሆኑን ለማሳየት ውሃ ፈሰሰ። ምንም እንኳን ዕድሜዋ ወጣት፣ መልኳ እጅግ ውብ ቢሆንም ይህንን ሁሉ አልፋ ድንግልናዋን ጠብቃ ለክርስቶስ ማቅረቧን ለመመስከር ከአንገቷ ነጭ ወተት ፈሰሰ፣ ንጽሕናዋን አረጋገጠ። ምልጃዋና ቃል ኪዳኗ ለምእመናን እንደ ማር የሚጣፍጥ መሆኑን ለማብሰር ማር ፈሰሰ። ይህንን የተመለከቱት አረማውያን ወታደሮችና ሕዝቡ በድንጋጤ ተዋጡ። ይህች ሴት ተራ ሰው አይደለችም እያሉ አንሾካሾኩ። ደሟ ሲፈስ እንኳን የክርስቶስን ቃል እየሰበከ ነበር። ሥጋዋ ሲቆረጥ እግዚአብሔርን ያከብር ነበር። አንድ ብሩህ ደመና ከሰማይ ወረደ፣ የቅድስት አርሴማን ቅዱስ ሥጋ ሰወረው። መላእክት በዝማሬ ተቀበሏት። የዚህ ዓለም ሥቃይ አከተመ፣ የዘላለም ክብር ተጀመረ። ንጉሡ ገደልኩ ብሎ አሰበ። እርሷ ግን አሸነፈች። እግዚአብሔር ታጋሽ ነው፣ ነገር ግን ዝምተኛ አይደለም። የንጹሃን ደም ሲፈስ ሰማይ ያለ ምላሽ አይቀርም። ቅድስት አርሴማና 27ቱ ጓደኞቿ በሰማዕትነት ካረፉ በኋላ በአርመን ምድር ላይ አስፈሪ ጸጥታ ሰፈነ።
ንጉሥ ድርጣድስ አሸነፍኩ ብሎ ክርስቲያኖችንም አጠፋው ብሎ አሰበ። ወደ ቤተ መንግሥቱ ተመልሶ በድል አድራጊነት ተቀመጠ። ነገር ግን ያ ድል ለአጭር ጊዜ ብቻ ነበር የቆየው። የእግዚአብሔር ፍርድ እንደ መብረቅ ፈጣን ነው። የሰማዕታቱ ደም በደረቀ በሦስተኛው ቀን ንጉሡ ለአደን ወደ ጫካ ሄደ። በፈረሱ ላይ ተቀምጦ ሳለ ድንገት አንድ የሚያስፈራ ነገር ተፈጠረ። ሰማዩ ጠቆረ። የንጉሡ አካል መንቀጥቀጥ ጀመረ። ያ በወርቅ ዘውድ ያጌጠው ራሱ፣ በክብር ልብስ የተሸፈነው አካሉ ለዓይን እስኪቀፍ ድረስ መለወጥ ጀመረ። ውድ ተመልካቾች፣ ይህንን ክስተት ለመግለጽ ቃላት ያጥራሉ። ንጉሥ ድርጣድስ ሰው መሆኑ አከተመ። አእምሮ ተናወጠ። ከአፉ የሰው ንግግር ጠፋና እንደ አውሬ መጮህ ጀመረ። ከፈረሱ ላይ ተወርውሮ ወደቀ። ልብሱን ቀደደ። እንደ እሪያ ሆኖ ሳር መጋጥ ጀመረ። ቆዳው እንደ አውሬ ጠቆረ። ጥፍሮቹ አደጉ። ያ ሁሉ ሰራዊት ዙሪያውን ከቦ እያየ ንጉሡ በራሱ ሥጋ ላይ ጥርሱን ሰነዘረ። ይህ ቅጣት ለንጉሡ ብቻ አልነበረም። በቤተ መንግሥቱ የነበሩ መኳንንት፣ አዛዦችና የቅድስት አርሴማን ደም ያፈሰሱ ሁሉ ወደ አውሬነት ተቀየሩ። ቤተ መንግሥቱ ወደ አራዊት ማደሪያነት ተለወጠ። አርመን አለቀሰች። ጠቢባን መጡ፣ መድኃኒት ቀመሙ። ግን የእግዚአብሔርን ቁጣ ማብረድ አልቻሉም። የሰው ጥበብ በሰማያዊ ፍርድ ፊት ባዶ ነው። ሀገሪቱ ጨለመች። መሪ የለም። ንጉሡ አውሬ ሆኗል። ተስፋ ተሟጧል። ግን እግዚአብሔር በመዓቱ ውስጥ ምሕረትን የሚያስብ አምላክ ነው። በዚህ ድቅድቅ ጨለማ ውስጥ አንድ ብርሃን፣ አንድ መፍትሄ፣ አንድ ሰው አለ። እርሱም ቅዱስ ጎርጎርዮስ ነው። እዚህ ጋር ለአፍታ ቆም እንበል። ንጉሡን የሚፈውሰው ይህ ቅዱስ ማን ነው? የዚህን ቀን ታሪክ ሙሉ ለማድረግ የዚህን ታላቅ አባት ታሪክ ማወቅ ግድ ይለናል። ቅዱስ ጎርጎርዮስ ሰማዕት ዘእንበለ ደም ይባላል። ከ15 ዓመታት በፊት ንጉሥ ድርጣድስ ይህንን ቅዱስ ሰው ይዞት ነበር። ለጣዖቴ ስገድ አለው። ጎርጎርዮስ ግን ለፈጠረኝ እንጂ አንተ ለሠራኸው ምስል አልሰግድም ሲል መለሰለት። ንጉሡ ጨካኝ ነውና አንድ አስፈሪ ቅጣት ቀጣው። በአርመን ምድር ቪራፕ የሚባል እጅግ ጥልቅ ጉድጓድ አለ። ይህ ጉድጓድ የሞት ጉድጓድ ነው። በውስጡ መርዛማ እባቦች፣ ጊንጦችና የሰው አጥንቶች ሞልተውበታል። የገባ አይወጣም። ንጉሡ ጎርጎርዮስን ወደዚህ ጉድጓድ አስወረወረው። አንድ ቀን አይደለም፣ አንድ ዓመት አይደለም፣ 15 ዓመታት። እስቲ አስቡት፣ 15 ዓመት በጨለማ ጉድጓድ ውስጥ ፀሐይ የለም፣ ብርሃን የለም። የሚገርመው ግን እነዚህ መርዛማ እባቦች ቅዱስ ጎርጎርዮስን አልነኩትም ነበር። እግዚአብሔር አፋቸውን ዘጋው። አንዲት ደግ ሴት በየቀኑ በድብቅ እየመጣች አንዲት ቁራሽ ትጥልለት ነበር። በዚያች እየኖረ ከአፈርና ከጭቃ ጋር ታግሎ ተስፋ ሳይቆርጥ እግዚአብሔርን እየጠበቀ ኖረ። ሰውነቱ ሟሸሸ። ቆዳው ከአጥንቱ ጋር ተጣብቆ ልብሱ በስብሶ አለቀ። ንጉሥ ድርጣድስ ጎርጎርዮስ ድሮ ሞቷል ብሎ አስቦ ዘንግቶትም ነበር። ነገር ግን እግዚአብሔር ጎርጎርዮስን በሕይወት ያቆየው ለዚህች ቀን ነው። ቅድስት አርሴማ ስትሰዋ ንጉሡ አውሬ ሲሆን የእግዚአብሔር ሰዓት ደረሰ። የንጉሡ እህት በሕልሟ አንድ ነገር አየች። የአርመንን ሕመም የሚፈውሰው፣ ወንድምሽን ወደ ሰውነት የሚመልሰው በጉድጓድ ውስጥ የተጣለው ጎርጎርዮስ ብቻ ነው፣ እርሱን አምጡት የሚል ድምፅ ሰማች። ሰዎች ተጠሩ፣ ተማከሩ። እንዴት 15 ዓመት ሙሉ በጉድጓድ ውስጥ ሰው እንዴት ሊኖር ይችላል? አጥንቱ እንኳን ፈርሶ አፈር ይሆናል እኮ አሉ። ነገር ግን ሌላ አማራጭ ስላልነበረ ወደ ጉድጓዱ ሄዱ። ገመድ ወደ ታች ሰደዱ። ጎርጎርዮስ በሕይወት አለህን ብለው ጮኹ። ድንቅ ነው! ከጉድጓዱ ውስጥ የሰው ድምፅ ተሰማ። ገመዱ ተንቀሳቀሰ። ጎተት አደረጉት። በመጨረሻም ያ ለ15 ዓመታት ፀሐይ ያላየው በእባብና በጊንጥ መሃል የኖረው ጻድቅ ሰው ወጣ። ሰውነቱ ጠቁሯል፣ ነገር ግን ፊቱ እንደ መልአክ ያበራል። አንዲት ደግ ሴት በድብቅ እየመገበችው፣ እግዚአብሔርም እየጠበቀው በሕይወት ኖረ። ቅዱስ ጎርጎርዮስ ከጉድጓድ እንደወጣ ንጉሡን ልበቀል አላለም። የክርስትና ፍቅር ይህ ነውና ወደ አውሬው ንጉሥ ወደ ድርጣድስ ሄደ። ንጉሡ ጎርጎርዮስን ሲያይ ያ የአውሬነት መንፈሱ ተገታ፣ በፊቱ ወደቀ። ጎርጎርዮስም ጸለየለት። ወዲያውኑ የአውሬው ቆዳ ተገፈፈ፣ የሰውነት አእምሮ ተመለሰ። ድርጣድስ ፈውስ አገኘ። ንጉሡ አለቀሰ፣ በጎርጎርዮስ እግር ስር ወደቀ። የአርሴማ አምላክ እርሱ እውነተኛ አምላክ ነው፣ እኔ ተሸንፌአለሁ ብሎ አመነ። እናም ታላቁ ሥራ ተጀመረ። ንጉሡ፣ ሰራዊቱና ሕዝቡ በቅዱስ ጎርጎርዮስ እጅ ተጠመቁ። አርመን የክርስቲያን ሀገር ሆነች። ግን አንድ የቀረ ነገር አለ፣ የሰማዕቷ
የቅድስት አርሴማ መታሰቢያ። ቅዱስ ጎርጎርዮስ ንጉሡን እንዲህ አለው፣ የፈውስ ምስጢር ያለው በእኔ እጅ አይደለም፣ በሰማዕቷ በቅድስት አርሴማ ጸሎት እንጂ። የጣላችሁትን ሥጋዋን ሰብስቡ ሲል አዘዘ። በየተራራው በየሸለቆ የተጣለው የቅድስት አርሴማና የ27ቱ ደናግላን ቅዱሳት አጽም ተሰበሰበ። ንጉሥ ድርጣድስ በገዛ እጁ ድንጋይ እየተሸከመ ወርቅና ዕንቁም እያቀረበ ለቅድስት አርሴማ የሚሆን እጅግ ያማረ መካነ መቃብር አነጸ። ስሟ የሚታወስበት ቅዳሴ ቤትም ታነጸ። ይህ የሆነው ልክ በታኅሳስ 6 ቀን ነበር። ውድ ተመልካቾች፣ ታኅሳስ 6 ታላቅ የድል ቀን ነው። በቅድስት አርሴማ ስም የታነጸው የመጀመሪያው ቤተክርስቲያን ያለቀውና የተመረቀው ማለትም ቅዳሴ ቤቷ የከበረው ታኅሳስ 6 ቀን ነው። ተበትኖ የነበረው ቅዱስ አጽሟ በክብር የተሰበሰበውና ያረፈው በዚህች ዕለት ነው። የአርመን ሕዝብ ሙሉ በሙሉ ወደ ክርስትና ተመልሶ የቅድስት አርሴማ አምላክ አሸነፈ ብሎ ያወጀው በዚህች ዕለት ነው። ስለዚህ ታኅሳስ 6 የሐዘን ቀን አይደለም፣ የለቅሶ ቀን አይደለም። ይህ ቀን አንዲት ወጣት ሴት ንጉሥን ያሸነፈችበት፣ አረማዊነትን የረታችበትና በስሟ የመጀመሪያው ቅዳሴ ቤት የከበረበት የድል ቀን ነው። ቤተክርስቲያኗ ስትመረቅ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክቶቹ ጋር ወርዶ ባርኮታል። ቅድስት አርሴማም በክብር ታይታለች። ታሪክ ተቀየረ። አሳዳጁ ሰጋጅ ሆነ። ሟች የተባለችው ሕያው ሆነች። የተናቀችው የዓለም ብርሃን ሆና ታየች። ግን ከዚህ ሁሉ ታሪክ ጀርባ ለእኔና ለእናንተ ዛሬ ለምንኖረው ሰዎች የተሰጠ አንድ ታላቅ ስጦታ አለ። ንጉሡን የለወጠ ጎርጎርዮስን ከጉድጓድ ያወጣ አምላክ ለቅድስት አርሴማ የሰጣት ቃል ኪዳን። ከታሪክ ባሻገር ዛሬ በእጃችን ላይ ያለው ነገር ምንድነው ብለን ስንጠይቅ መልሱ ቃል ኪዳን የሚል ይሆናል። ቅድስት አርሴማ አንገቷን ለሰይፍ ከመስጠቷ በፊት ነፍሷ ከሥጋዋም ከመለየቷ አስቀድሞ ሰማያት ተከፍተው ነበር። ንጉሠ ነገሥት አምላክ አማልክት ክርስቶስ በመላእክቱ ታጅቦ ወርዷል። ለዚህች ብርቱ ሰማዕት አንድ ታላቅ ስጦታ፣ አንድ የማይሻር ሰማያዊ ፊርማን ሰጣት። ጌታችን ለቅድስት አርሴማ የገባላት ቃል ኪዳን ለእርሷ ክብር ብቻ ሳይሆን ዛሬ በዚህ ዓለም ድካም ለተሰበርነው ለእኛ ተብሎ የተሰጠ የዋስትና ሰነድ ነው። ጌታ እንዲህ አላት፣ ወዳጄ አርሴማ ሆይ ስለ ስሜ መከራን ታግሰሻልና ደምሽን እንደ ውሃ አፍስሰሻልና እነሆ ቃል እገባልሻለሁ። ስምሽን የጠራ መታሰቢያሽን ያደረገ በዓልሽን ያከበረ የተራበውን ያበላ የተጠማውን ያጠጣ ገድልሽን የጻፈ ያጻፈ ያነበበ እኔ በሰማይ መንግሥቴ ክብር ቦታ ሰጠዋለሁ። እስከ 12 ትውልድ ድረስ ምሕረቴን አወርድለታለሁ። በስምሽ የሚለምኑኝን ሁሉ የልባቸውን መሻት እፈጽምላቸዋለሁ። ተመልካቾች፣ ይህ የተስፋ ቃል አይደለም፣ ይህ የፈጣሪ ቃል ነው። ሰማይና ምድር ያልፋሉ እንጂ ይህ ቃል ከቶ አያልፍም። ይህንን ቪዲዮ አሁን እየተመለከትክ ያለህ ወንድሜ፣ እየሰማሽኝ ያለሽ እህቴ፣ ሕይወት ከብዶሻልን? በጭንቅ ውስጥ ነህን? መውጫ የለኝም ብለህ ተስፋ ቆርጠሃልን? እንግዲያውስ የቅድስት አርሴማን ታሪክ አስተውል። የቅድስት አርሴማ ወላጆች ቴዎድሮስና ትኖሲያ ልጅ አጥተው ስንት ዘመን አለቀሱ። ነገር ግን በጸሎት ጠየቁ። እግዚአብሔርም ይህችን ዓለም የምታበራ ዕንቁ ሰጣቸው። ዛሬም የቅድስት አርሴማ አምላክ አልተለወጠም። በስሟ ተማጸኑ፣ የተዘጋባችሁን ሁሉ በበረከት ይክፈተው። ሐኪም ተስፋ የለም ብሏችኋል? እስኪ አስታውሱ። ንጉሥ ድርጣድስ ሰው መሆኑ ቀርቶ አውሬ ሆኖ ነበር። አእምሮ ጠፍቶ አካሉ ተበላሽቶ በጫካ ውስጥ ሳር እየጋጠ ነበር። ከዚህ በላይ ምን በሽታ አለ? ነገር ግን ቅዱስ ጎርጎርዮስ ከጉድጓድ ወጥቶ ሲጸልይለት ያ የዱር አውሬ ተመልሶ ሰው ሆነ። አውሬውን ወደ ሰው የለወጠ የቅድስት አርሴማ አምላክ የእናንተን በሽታ ለመፈወስ እንዴት ይሳነዋል? የሰማዕቷ አምላክ ሆይ ማረኝ ብላችሁ ጮኹ። ዲዮቅልጥያኖስን የመሰለ ጨካኝ፣ ድርጣድስን የመሰለ አረመኔ፣ አንበሳና እሳት ይህ ሁሉ አርሴማን ሊያሸንፋት አልቻለም። ይልቁንም አንበሶቹ እግሯን ላሱ፣ እሳቱ እንደ ውሃ ቀዘቀዘላት። በዙሪያችሁ ያለው ችግር እንደ እሳት ቢነድም በእምነት ከተጓዛችሁ በእናንተ ላይ የመጣው መከራ ይበርዳል። ዛሬ ታኅሳስ 6 ቀን ነው። ይህ ቀን ቅድስት አርሴማ ከስደትና ከሞት በኋላ ቤቷ የተሰራበት ክብሯ የተገለጠበት ቀን ነው። የእናንተም የሐዘን ዘመን አልፎ የደስታ ቤታችሁ የሚሰራበት ቀን ይሁንላችሁ። ይህ ቪዲዮ በአጋጣሚ ወደ እናንተ አልደረሰም። ምናልባት ዛሬ እንባችሁን የሚያብስ መልእክት ወደ ቤታችሁ መግባት ስላለበት ይሆናል። ልባችሁን ክፈቱ። የትም ቦታ ሁኑ። በሆስፒታል አልጋ ላይ፣ በስደት ሀገር፣ በጨለማ ቤት ውስጥ እጆቻችሁን ዘርጉ።
አምላከ ቅድስት አርሴማ ሆይ ስለ እናታችን ስለ ቅድስት አርሴማ ብለህ ይቅር በለን። የሰማዕቷን እንባና ደም አይተህ የእኛን እንባ አብስልን። በአማላጅነቷ ታምነን በፊትህ ቆመናል። ለእርሷ የገባኸውን ቃል ኪዳን አስብ። ከደጅህ የጠፋነውን መልሰን፣ የታመምነውን ፈውሰን፣ ያዘንነውን አጽናናን፣ የወደቅነውን አንሳን፣ የተዘጋውን ክፈትልን። በቤታችን በረከትን፣ በሀገራችን ሰላምን አውርድልን። የሰማዕቷ በረከት ረድኤትና ምልጃ ከሁላችን ጋር ይሁን ልንል ይገባል። እባካችሁ ይህ ታሪክ የሌሎችንም ሕይወት እንዲቀይር ቪዲዮውን ሼር በማድረግ ለወዳጆቻችሁ አድርሱ። በኮሜንት መስጫው ላይ አሜን አሜን የቅድስት አርሴማ አምላክ ሆይ ድረስልን ብላችሁ ጻፉ። ስለነበረን ቆይታ እግዚአብሔር የተመሰገነ ይሁን። በሌላ የቅዱሳን ታሪክና በድንቅ ዘጋቢ ፊልም እስክንገናኝ ሰላም ለሁላችን ይሁን። አሜን።